ጀነራል ታደሰ በጣም ብዙ ድምጾች፣ ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌዴራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። ሌተናል ጄኔራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ተመርጠዋል። ካገኙት ስልጣን ጋር ተያይዞ ግን የተሰጣቸው ኃላፊነቶች እንዲህ በቀላሉ የሚታይ አይደሉም። በስምንት ነጥቦች ተዘርዝረው ለጄኔራል ታደሰ የተሰጡት ኃላፊነቶች እጅግ ፈታኝ ሊባሉ የሚችሉ ናቸው። እነዚህኑ ጄኔራል ታደሰ በፊርማቸው የተቀበሏቸውን ኃላፊነቶች ዝርዝር አድርገን እንመለከታቸዋለን። ይህም የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ስያሜ ተሰጥቶታል። በጊዜ ሰሌዳው መሰረት ሌተናል ጄኔራል ታደሰ ወረደ ባለው 1 ዓመት የሚሆን ጊዜ ውስጥ እነዚህን ተግባራት ማከናወን የሚጠበቅባቸው ይሆናል። በቀጣዩ 2018 በኢትዮጵያ ሀገራዊ ምርጫ ይካሄዳል። ምርጫ የሚካሄደው በሀገር አቀፍ ደረጃ ሲሆን በዚህ መሰረትም በትግራይ ጭምር ምርጫ የሚካሄድ ይሆናል። በዚህ ወቅት ጊዜያዊ አስተዳደር የሚባል ነገር አይኖርም። ትግራይም ቀሪው የኢትዮጵያ ክፍልም በተመሳሳይ ፖለቲካ ሂደት ላይ መሆን ግድ የሚለው ይሆናል። ይህም በመሆኑ የትግራይ ክልል ጊዜያዊ አስተዳደር የቆይታ ጊዜ በ1 ዓመት የተገደበበት ሁኔታ የተፈጠረ ሆኖ ይታያል። ጄኔራል ታደሰ የተሰጧቸውንና እሳቸውን በፊርማቸው ያጸደቁት ኃላፊነት የተረከቡት በ1 ዓመት ጊዜ ውስጥ ለመፈጸም ነው። 8ቱም ነጥቦች ብዙዎቹ በአቶ ጌታቸው ረዳ በፕሬዝዳንትነት ዘመን ይፈጸማሉ የተባሉ ነገር ግን በነበሩ የፖለቲካ ውጣ ውረዶች ሳይፈጸሙ የቀሩ ናቸው። ይኸው ዛሬ በጄኔራል ታደሰ የተፈረመው የቃል ኪዳን ሰነድ የትግራይ ክልል ጊዜያዊ አስተዳደር የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃላፊነትና ትጋት ይሰራል በማለት በ8 ነጥቦች ተዘርዝረው የተቀመጡ ኃላፊነቶች ተሰጥተውታል። እነዚህ ነጥቦች ወረቀት ላይ ተዘርዝረው ሲያዩአቸው ቀላል የሚመስሉ ግን ደግሞ ወደ ተግባር ሲገባ ብዙ ፈተናዎችን ማለፍ የሚጠበቅባቸው ነጥቦች ሆነው ይታያሉ። የአሁኑ አቶ ጌታቸው ረዳን ተክተው በዛሬው ዕለት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የተረከቡት ሌተናል ጄኔራል ታደሰ ወረደ ይህንኑ የቃል ኪዳን ሰነድ በሚል የተጠቀሰውን ባለ 8 ነጥብ ሰነድ አንብበው ፊርማቸውን በማኖር ኃላፊነቱን ተረክበዋል። በቃል ኪዳን ሰነዱ ላይ የተዘረዘሩት ኃላፊነቶች ለመወጣት አካታች ጊዜያዊ አስተዳደሩ በሙሉ ኃይሉና በትጋት ይሰራል በሚል በመግቢያው ላይ ተቀምጧል። በዚሁ መሰረት በመጀመሪያው ነጥብ ላይ የተቀመጠው የተፈናቀሉ ዜጎችን ወደ ቀያቸው መመለስ ሂደት እንዲሁም በጅምር ላይ ያለው እንዲጠናቀቅና በቀሪ አካባቢዎች በፍጥነት እንዲተገበር ማድረግ ይላል። በጦርነቱ ወቅት የተፈናቀሉትን ዜጎች ወደ ቀያቸው መመለስ የሚለው ጉዳይ በትግራይ በኩል በጥብቅ ሲነሳ ቆይቷል። ነዋሪዎቹ የተፈናቀሉ መሆናቸው በተደጋጋሚ የሚነሳው በራያ በጠለምት እንዲሁም በወልቃይት ጠገዴ አካባቢ ነው። በራያ የተፈናቀሉ ዜጎች ተመልሰዋል ተብሏል። በጠለምት አካባቢ ስራዎች ቢጀመሩም ምሮቹን በስኬት መደምደም አልተቻለም በሚል ቅሬታዎች ሲሰሙ ቆይተዋል። በወልቃይት ጠገዴ ሁመራ አካባቢ የተፈናቀሉ ዜጎች አልተመለሱም። በትግራይ የተለያዩ አካባቢዎች በየመጠለያ ይገኛሉ በሚል የሚነሱ ጥያቄዎች አሉ። ነገሩ ተፈናቃይን ከመመለስ ባለፈ የግዛት አንድነትና ክልሉ ሉዓላዊነት ጉዳይ አብሮ ይነሳል። በዚህ ዙሪያ በዚህ ሰነድ ላይ የተሰጠ ዝርዝር ማብራሪያ የለም። ከዚህ ቀደም ተፈናቃዮችን መመለስ የሚለው ጉዳይ ሲነሳ አብሮ ሲነሳ የነበረው ብሎም በአቶ ጌታቸው እንዲሁም በዶክተር ደብረጽዮን ህወሓት መካከል የነበረው ውዝግብ ተፈናቃዮች ሲመለሱ የትግራይ አስተዳደርም ይመለሳል እንዲሁም በቅድሚያ የትግራይ አስተዳደር ይመለስና ቀጣዩ በቀጣይ ይሰራል የሚለው ነበር። በዚህ የቃል ኪዳን ሰነድ ላይ በዚህ ዙሪያ ተብራርቶ የተቀመጠ ነገር አልታየም። ሌላኛው ጄኔራል ታደሰ በፊርማቸው ያረጋገጡት ጉዳይ ትጥቅ መፍታት የሚለው ጉዳይ ይመለከታል። በዛሬው ዕለት ሌተናል ጄኔራል ታደሰ ወረደ ፊርማቸውን ያኖሩበት ሁለተኛው አንቀጽ በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ በሚል አስቀምጦታል። ይህ ጉዳይ ከዚህ ቀደም ተጀምሮ ጅምሩ ባለበት የቆመበት ሁኔታ የነበረ መሆኑን ይታወሳል። ለዚህም የተለያዩ ምክንያቶች ሲጠቀሱ ቆይተዋል። አንደኛው ታጣቂዎቹን ተሃድሶ በመስጠት በስልጠና ውስጥ እንዲያልፉ አድርጎ የተወሰነ መቋቋሚያ ገንዘብ በመስጠት ከህብረተሰቡ ጋር እንዲቀላቀሉ ማድረግ ነው። ይህን ስራ በአገር አቀፍ ደረጃ ለመስራት ከፋይናንስ አንጻር በቢሊዮን የሚቆጠር ብር አስፈልጓል። የኢትዮጵያ መንግስት አጋዦች ኃይሎችን ማግኘት ካልቻልኩኝ በስተቀር በራሴ አቅም ብቻ መወጣት የሚችለው አይደለም በማለት አስታውቋል። ያም ሆኖ የተወሰኑ ሂደቶች ነበሩ። አሁን ያለው የፋይናንስ አቅም ምን ያክል ርቀት የሚያስጉዝ መሆኑ ግልጽ አይደለም። የፌዴራሉ መንግስት ለዚሁ ዓላማ ብሎ ባቋቋመው የብሔራዊ ተሃድሶ ኮሚሽን አማካኝነት ቀደም ብሎ የተጀመረውን ታጣቂዎችን በተሃድሶ ሂደት ወይንም ዲዲአር ትጥቅ የማስፈታት እንቅስቃሴን ለመጀመር የመቀሌ ስራ ነበረው። ሆኖም ከሳምንት በፊት በመሃል የተፈጠረ የትግራይ ውጥረትና አቶ ጌታቸው ረዳ ከትግራይ ለቀው መውጣት ነገሮች በታሰቡ መልኩ እንዳይሄዱ አድርጓቸዋል። ይህንኑ ጉዳይ በተመለከተም አቶ ጌታቸው ከመቀሌ አዲስ አበባ ከገቡ በኋላ ሼራተን ሆቴል ላይ በሰጡት ጋዜጣዊ መግለጫቸው ላይ ያስታወቁ መሆኑ አይዘነጋም። አሁን ሌተናል ጄኔራል ታደሰ ወረደ ኃላፊነትን ለመወጣት የፈረሙት የቃል ኪዳን ሰነድ ይህንኑ ይመለከታል። ይህኛውም ቢሆን ቀላል የሚባል አይደለም። ምክንያቱም በትግራይ ሰራዊታችን ምሽጋችን፣ ሰራዊታችን የመጨረሻ የሉናችን ዋስትና ነው የሚሉ ኃይሎች አሉ። በአጭሩ የታጣቂዎችን ትጥቅ መፍታት የማይፈልጉ አካላት የመኖራቸው ጉዳይ ጥርጥር የለውም።
እናም ጀነራል ታደሰ ወረደ ይህንን አይነት አካሄድ ቀር ያደርገው ጓዶቻቸውን በማሳመን ትጥቅ መፍታት የሚለውን ጉዳይ በአፋጣኝ ማሰለጥ የሚጠበቅባቸው ይሆናል። እንግዲህ መሬት ላይ በሳምንታት ጊዜ ውስጥ የሚታይ እውነታ ይሆናል። ነገሮች በበጎ የማይታዩ ከሆነ ጀነራል ታደሰ ወረደም ቢሆኑ ልክ እንደ አቶ ጌታቸው ረዳ ሁሉ ከባድ ፈተና ይገጥማቸዋል እንደማለት ነው። በሶስተኛ ደረጃ በዚህ የቃል ኪዳን ሰነድ ውስጥ የተቀመጠው ነጥብ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት፣ ለሰላምና ጸጥታ ጠንቅ የሆኑ ህገወጥ እንቅስቃሴዎች እንዲያቆሙ ማድረግ፣ ለዚህም ተገቢውን የቁልፍና የህግ ማስከበር ሥራ መስራት የሚል ሆኖ ይታያል። ይህኛው አንቀጽ በውስጡ በርካታ ኃላፊነቶችን የያዘ ሆኖ ይታያል። ጀነራሉ ይህን ለማድረግ ጠንካራ የሆነ ፓወር ኮንሶሊዴሽን የሚባለውን አቅም አሰባስቦ የኃይል ቁጥጥር ወይም ፓወር ኮንትሮል የሚያስፈልጋቸው ይሆናል። ሌላኛውና መሰረታዊ ጉዳይ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ የሚል ኃላፊነት ይገኝበታል። በዚህ የቃል ኪዳን ሰነድ ላይ ለጀነራል ታደሰ ወረደ የተሰጠ ኃላፊነት ነው። የኛው ኃላፊነት ሌሎች ስራዎች በአግባቡ መከናወን ሲችሉ አብሮ ሊሰራ የሚችል ስራ ሆኖ ይታያል። በአምስተኛ ደረጃ ላይ የተቀመጠውና ጀነራል ታደሰ ፊርማቸውን ያኖሩበት ነጥብ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። እዚህ ላይ የህወሓት ሰዎች የትግራይ ወታደራዊ አመራሮች ሲታሙበት የነበረውን የኤርትራ ግንኙነት ጉዳይ መልክ ለማስያዝ የተሰጠ ኃላፊነት ይመስላል። በኢትዮጵያ ህገ መንግስት መሰረት የውጭ ግንኙነት የሚፈቀድለት የፌዴራሉ መንግስት ብቻ ይሆናል። ክልሎች ከፌዴራሉ መንግስትና እርስ በርሳቸው ከሚያደርጉት ግንኙነት ውጭ ከየትኛውም ሀገር ጋር የጎንዮሽ ግንኙነት የማድረግ ስልጣን አልተሰጣቸውም። ከሆነም የፌዴራል መንግስቱ ይሁንታን ማግኘት ግድ ይላቸዋል። ከዚህ አንጻር የህወሓት ሰዎች ያለ ፌዴራል መንግስት እውቅና ከኤርትራ መንግስት ጋር ግንኙነት እያደረጉ ነው የሚለው መረጃ ሲሰማ የነበረው በውጭ መገናኛ ብዙሃን ሳይቀር ነው። ይህንኑ ሚስጥራዊ ግንኙነት ተደርጓል የሚለውን በተመለከተ ህወሓትም የኤርትራ መንግስትም እየደጋገሙ መግለጫ ሰጥተውበታል። በጥብቅም ሲያስተባብሉ ተስተውለዋል። አሁን ሌተናል ጀነራል ታደሰ ወረደ በፈረሙት አዲሱ የቃል ኪዳን ሰነድ ላይ ይህንኑ ጉዳይ በሚጠቁም መልኩ ለጀነራሉ ኃላፊነት ተሰጥቷቸዋል። ይህም ኃላፊነት ቢሆን የጀነራል ታደሰ ወረደን ቁርጠኝነት፣ ታማኝነትና የስልጣን አቅምን አሟጦ የመጠቀም የሚጠይቅ ይሆናል። ስድስተኛውና ሌተናል ጀነራል ታደሰ ወረደ የፈረሙት ይህ የቃል ኪዳን ሰነድ አንቀጽ ደግሞ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት የሚል ሆኖ ይታያል። ይህኛው ህወሓት ከባድ የሆነ የፖለቲካ ፍትጊያ ውስጥ መግባትን የሚጠይቅ መሆኑ ጥርጥር የለውም። ህወሓት በትግራይ ፖለቲካ ውስጥ አልፋና ኦሜጋ የመጀመሪያውም የመጨረሻውም ሆኖ መታየት ይፈልጋል። ድርጅቱ የትግራይን የፖለቲካ ሜዳ ማንም እንዲነካበት አይፈልግም። ሆኖም ከጦርነቱ በኋላ የትግራይ ነባራዊ ሁኔታ ተቀይሯል። የህወሓት ወጥ የፖለቲካ መስመር የሚፈትኑ አዳዲስ የተለያዩ አስተሳሰቦች በትግራይ ብቅ ብቅ ማለት ጀምረዋል። ከዚሁ ጋር በተያያዘም በቀጣይ ሀገራዊ ምርጫ እንዲሁም በትግራይ ከባድ ፉክክር የሚኖር መሆኑ ይጠበቃል። እናም ለዚህ ደግሞ ከወዲሁ ዝግጅት ስራውን የመስራት ኃላፊነት የተጣለባቸው ሌተናል ጀነራል ታደሰ ወረደ ሆነዋል። እሳቸው እሺ ብለው ፊርማቸውን በቃል ኪዳኑ ሰነድ ላይ አኑረዋል። ከዚህ ውጭ የክልሉ ህዝብ፣ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት ላይ እንዲሳተፉ ሁኔታውን ማመቻቸት የሚል አንቀጽም በዚህ የቃል ኪዳን ሰነድ ላይ ተካቷል። ይህኛው በሰባተኛው አንቀጽ የሚገኝ ነው። ስምንተኛው አንቀጽ ላይ የክልሉ መንግስታዊ ሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ የሚለው ጉዳይ ይገኝበታል። በመጨረሻም እኔ ጀነራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመጠበቅ ቃል እገባለሁ በሚል ሌተናል ጀነራል ታደሰ ወረደ ፊርማቸውን ያኖሩበት አንቀጽ በማህበራዊ መገናኛ ብዙሃን ተሰራጭቶ ታይቷል። ይህም መጋቢት 30 2017 ዓ.ም የተፈረመ መሆኑን በዚህ የቃል ኪዳን ሰነድ ላይ ተመላክቷል። የትግራይ ክልል ጊዜ አስተዳደር የሽግግር ሂደት በመፍጠሩ በኩል የነበሩትን ሂደቶች በተመለከተ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ መልእክት ያስተላልፉበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚህ መልእክታቸውም ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያውን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ሲሉ ተደምጠዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህን ሽግግር ማን መርቶት ከግብ ሊያደርሰው ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉም አስታውቀዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው አክለውም ዛሬ በይፋና በሰላማዊ መንገድ በአዲስ ባለስልጣን ሽግግሩና ቅብብሎሽን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ የሚታየውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞች ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን ዕድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ሐሳባቸውን ቆጭተዋል። አበቃን። ሰናይ ጊዜ ተመኘን።